መረጃ የሚከለክሉ ኃላፊዎች በሕግ ተጠያቂ እንዲደረጉ የሚያስገድድ ረቂቅ አዋጅ መዘጋጀቱ ተገለጸ። ከዚህ በተጨማሪም በረቂቅ አዋጁ ላይ በርካታ ጉዳዮች መደንገጋቸው ተነግሯል። በዝርዝር እናጋራችኋለን። በክልሉ ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት ሊለቀቅ መሆኑ ተገለጸ። በሌላ በኩል ክልሉ ለወርሃዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ መደረጉ ተሰምቷል። በዝርዝር እናጋራችኋለን። ለግብርና ኢንቨስትመንት አዲስ ሰነድ እየተዘጋጀ መሆኑ ተገለጸ። ይህን ተከትሎ የገጠር መሬት አስተዳደርና አጠቃቀምን በተመለከተ በርካታ መረጃዎች ወጥተዋል። በዝርዝር የምትሰሙት መረጃችን ነው። ሀገሪቱ በ2036 በጨረቃ ላይ የኒውክሌር ኃይል ማመንጫ ለመገንባት ማቀዷ ተነግሯል። ከውጪ ያዝንላችሁ መረጃ ነው። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 16 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። በክልሉ ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት ሊለቀቅ መሆኑ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ጋር በሰባት ዋና ዋና ጉዳዮች መግባባት ላይ መድረሳቸው ተገልጿል። በዚህም የደሞዝና የበጀት ጉዳይ ስምምነት ከተደረሰባቸው ጉዳዮች አንዱ ሲሆን በክልሉና በፌዴራል መንግስት መካከል ከጥቅም በላይ በሆነ የሰራተኛ ቅጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት እንዲለቀቅ በመደበኛው ዓመታዊ በጀት ላይ የነበረው መሳሳብ እንዲፈታና ወደ ስራ እንዲገባ መግባባት ላይ ተደርሷል ተብሏል። ከደሞዝና በጀት በተጨማሪም የሰገን ወንዝ የውሃ ፕሮጀክት ግንባታን በተመለከተም ስምምነት ላይ የተደረሰ ሲሆን ለመቀለ ከተማና አካባቢዋ በቂ ንጹህ የመጠጥ ውሃ በማቅረብ የነዋሪዎችን ችግር ይፈታል ተብሎ የሚጠበቀው ፕሮጀክት ግንባታ እቃዎቹ ተሟልተውለት እንዲቀጥል ተወስኗል። እንዲሁም ክልሉ ከፌዴራል መንግስት ጋር ስምምነት ላይ ከደረሰባቸው ጉዳዮች መካከል የነዳጅ አቅርቦት ይገኝበታል። በዚህም ለክልሉ ለወርሃዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበት መፍትሄ ተቀምጦለታል ተብሏል። በሌላ በኩል ተፈናቃዮችን ስለመመለስና ግዛታዊ አንድነት የማረጋገጥ ጉዳይና የሀገራዊ የምክክር ሂደት እንዲሁም አፈጻጸሙን የሚመለከት ውይይት ተደርጎባቸው መግባባት ላይ እንደተደረሰ ተገልጿል። መረጃ የሚከለክሉ ኃላፊዎች በሕግ ተጠያቂ እንዲደረጉ የሚያስገድድ ረቂቅ አዋጅ መዘጋጀቱ ተገለጸ። መረጃ የሚከለክሉ ኃላፊዎች በተቋም ደረጃ ሳይሆን በግለሰብ ደረጃ በሕግ ተጠያቂ እንዲደረጉ የሚያስገድድ አዲስ ረቂቅ አዋጅ መዘጋጀቱን የኢትዮጵያ መገናኛ ብዙሃን ምክር ቤት አስታውቋል። ምክር ቤቱ ይህን ያስታወቀው በአዲሱ የመረጃ ነጻነት ረቂቅ ሕግ ላይ የውይይት መድረክ እያካሄደ ባለበት ወቅት ነው። በዚህም በቀድሞ አዋጅ ላይ የነበረው ስልጣን የተሟላ ባለመሆኑና የመረጃ ነጻነት አፈጻጸምን ደካማ አድርጎት በመቆየቱ በጥናት በመለየት የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 ማሻሻያው አስፈላጊ ሆኖ መገኘቱ ተገልጿል። በዚሁ መሰረት የተሻሻለው የመገናኛ ብዙሃንና የመረጃ ነጻነት ረቂቅ አዋጅም መረጃ ሲጠየቁ አልሰጥም የሚሉ ኃላፊዎች እንደ በፊቱ በተቋም ደረጃ
ሳይሆን በግለሰብ ደረጃ በሕግ ተጠያቂ እንዲደረጉ የሚያስገድድ አንቀጽ በማሻሻያ ረቂቁ መካተቱን የምክር ቤቱ ስራ አስፈጻሚ አባል ጋዜጠኛ መሰረት አታላይ ተናግረዋል። ነገር ግን መረጃ ላለመስጠት የሚቻልባቸው ተብሎ የተቀመጡ ቅድመ ሁኔታዎች መብዛታቸው ደግሞ ለተግባራዊነት ስጋትም እንደሚሆን አክለዋል። ስለሆነም በረቂቅ አዋጁ ላይ ሊሻሻሉ ይገባል የተባሉ በርካታ ሀሳቦች በምክር ቤቱ ቀርበዋል። ከ36 ቢሊዮን ብር በላይ በወጣባቸው ኢንዱስትሪ ፓርኮች ውስጥ ባለሀብቶች ተሳታፊ እንዲሆኑ ጥሪ ቀረበ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ባለሀብቶች በተቀናጀ አግሮ ኢንዱስትሪ ፓርኮች ውስጥ ተሳታፊ እንዲሆኑ ጥሪ አቅርበዋል። ሚኒስትሩ ይህን ጥሪ ያቀረቡት በአግሮ ኢንዱስትሪ ዙሪያ ያለውን የኢንቨስትመንት አማራጭ ለባለሀብቶች ለማመላከትና በዘርፉ ያለውን እምቅ አቅም በመጠቀም ራሳቸውንና ሀገራቸውን እንዲጠቅሙ ማሰብ በተዘጋጀው የኢንቨስትመንት ማስተዋወቂያ መድረክ ላይ ነው። በዚህም በኢትዮጵያ ያሉ አግሮ ኢንዱስትሪ ፓርኮች ከ36 ቢሊዮን ብር በላይ ወጪ የወጣባቸው ፈጣን፣ ቀልጣፋና የተሟላ አገልግሎት የሚሰጥባቸው ፓርኮች መዘጋጀታቸውንም ጠቁመዋል። ከነዚህ አግሮ ኢንዱስትሪዎችም በ2017 በጀት ዓመት ብቻ ከ40 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘት መቻሉንም ገልጸዋል። በዚህም በጥሪው መሰረት በኢንዱስትሪ ፓርኮቹ ለሚሳተፉ ባለሀብቶች ደግሞ የተዘጋጁ ዘርፈ ብዙ ማበረታቻዎች መኖራቸው የተገለጸ ሲሆን የግብርና ምርቶቹ ደግሞ አትክልትና ፍራፍሬ፣ የቅባት እህሎች፣ የእንስሳት ተዋጽኦ፣ የቡና ምርት፣ የጥራጥሬ ምርቶችና የማር ምርቶችን ማምረት የሚያስችል ምቹ አካባቢ የተፈጠረ መሆኑም ተገልጿል። ለግብርና ኢንቨስትመንት አዲስ ሰነድ እየተዘጋጀ መሆኑ ተገለጸ። በኢትዮጵያ የግብርና ኢንቨስትመንት ላይ ያተኮረ አዲስ ሰነድ እየተዘጋጀ መሆኑን በመሬት አስተዳደርና በግብርና ኢንቨስትመንት ላይ የሚሰራው ላንድ ፎር ላይፍ የተሰኘው ሀገር በቀል ድርጅት አስታውቋል። ላንድ ፎር ላይፍ ኢትዮጵያ ሶስተኛውን የኢትዮጵያ የመሬት ቀንን አስመልክቶ ከክልልና ከፌዴራል የተውጣጡ የተለያዩ ኃላፊዎች ጋር በዛሬው ዕለት የፓናል ውይይት አካሂዷል። በዚህም የመሬት አስተዳደርን በማጠናከር የመሬት ባለመብትነትን ማረጋገጥ በሚል መሪ ሀሳብ በተካሄደው የፓናል ውይይት ላይም ለግብርና ኢንቨስትመንት አዲስ ሰነድ እየተዘጋጀ መሆኑ ተገልጿል። በመድረኩም የኢትዮጵያ የመሬት አስተዳደር ተቋማዊና የሕግ ማዕቀፎች፣ ወቅታዊ ሁኔታዎች፣ የፖሊሲ ጉዳዮች፣ የከተማ መሬት አስተዳደር፣ አርብቶ አደርነት፣ በምግብ ስርዓቶችና ኃላፊነት በተሞላበት የግብርና ኢንቨስትመንት በመሳሰሉት ቁልፍ ርዕሰ ጉዳዮች ላይ ሰፊ ውይይት ተደርጎባቸዋል። በዚህም ደግሞ በኢትዮጵያ 75 በመቶ የሚሆነው ማህበረሰብ ኑሮ ከመሬት ጋር የተቆራኘ ነው የተባለ ሲሆን በተለይም የገጠር መሬት አስተዳደርና አጠቃቀምን በተመለከተ ዘመናዊ አሰራሮችን በመከተል አርሶ አደሩን በመሬቱ ተጠቃሚ ማድረግ እንደሚያስፈልግም ተመላክቷል። ይህንን ተግባራዊ ለማድረግም በግብርና ሚኒስቴር በኩል አርሶ አደሩ ማረጋገጫ በመስጠትና በማሰባሰብ ተጠቃሚ እንዲሆን የማድረግ ስራ እየተሰራ ነው ተብሏል። በዚህም ሶስተኛው የኢትዮጵያ የመሬት ቀንን አስመልክቶ በተዘጋጀው የፓናል ውይይት ላይ የተለያዩ የመንግስት የስራ ኃላፊዎች፣ አርሶ አደሮች፣ ምሁራን፣ ስራ ፈጣሪዎች እንዲሁም የሲቪል ማህበረሰብ ድርጅት ተወካዮች ተገኝተዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። በካርቱም የጸጥታ አካላት መስለው ሲንቀሳቀሱ የነበሩ በሺዎች የሚቆጠሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። በሱዳን ዋና ከተማ ካርቱም የተደራጀ ወንጀልን ለመከላከልና የጸጥታ አካላትን መስለው የሚንቀሳቀሱ አካላትን ለመግታት በተወሰደ እርምጃ 5000 ገደማ ተጠርጣሪዎች በቁጥጥር ስር መዋላቸውን የሱዳን
የሱዳን ፖሊስ አስታውቋል። የካርቱም ፖሊስ ቃል አቀባይ ብርጋዴር ጄኔራል ፋቲህ አል-ራህማን መሐመድ አልቶም ከሐምሌ ወር ጀምሮ እስከ ታህሳስ መጨረሻ ድረስ በተከናወኑ 22 ተከታታይ የጸጥታ ዘመቻዎች ራሳቸውን እንደ መደበኛ የጸጥታ ኃይል በመሰየም ህዝብን ሲያጭበረብሩ የነበሩ 40 ቢሮዎች ታሽገዋልም ብለዋል። እነዚህ ቢሮዎች በብዛት የሚገኙት በደቡብ ካርቱምና በምዕራብ ኦምዱርባን አካባቢዎች መሆኑ ተገልጿል። በተጨማሪም በተለያዩ ወንጀሎች የሚፈለጉ 5000 ገደማ ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ከነዚህም መካከል ደግሞ ከ200 በላይ የሚሆኑት የጸጥታ አካላትን ዩኒፎርምና መታወቂያ በመጠቀም ሲያጭበረብሩ እጅ ከፈንጅ የተያዙ ናቸው ተብሏል። በጦርነቱ ምክንያት የተዘረፉ ከ35,000 በላይ ቁሳቁሶች መመለሳቸውም የተዘገበ ሲሆን ከነዚህም መካከል ደግሞ የቤት ዕቃዎች፣ የኤሌክትሪክ መሳሪያዎች፣ የጋዝ ሲሊንደሮችና ኮምፒውተሮች ይገኙበታል። ከተዘረፉ ንብረቶች በተጨማሪ ህገወጥ መሳሪያዎች፣ እጾችና የፋርማሲ ህግን የጣሱ መድኃኒቶችን በቁጥጥር ስር ውለዋል ነው የተባለው። የፖሊስ ቃል አቀባዩ አክለው እንደገለጹት እነዚህ አስመሳይ ቡድኖች የሐሰት ስልጣን በመጠቀም በነዋሪዎች ላይ ጥቃት ሲፈጽሙና ንብረት ሲዘርፉ ቆይተዋል ያሉም ሲሆን ወንጀልን በዘላቂነት ለመከላከልም ለ2026 አዲስ የጸጥታ እቅድ መዘጋጀቱን ጠቁመዋል። እቅዱም በከተማዋ ቁልፍ ቦታዎች ላይ የክትትል ካሜራዎችን መግጠምና የወንጀል እንቅስቃሴዎችን ለመከታተል የድሮን ቴክኖሎጂ መጠቀምን ያካትታል። በተጨማሪም ከጦር ኃይሉና ከደህንነት መስሪያ ቤቱ ጋር በመተባበር የወንዝ ማቋረጫዎችንና የከተማ መግቢያዎችን በጥብቅ መቆጣጠር ላይ ይሰራል የተባለው። ሩሲያ በ2036 በጨረቃ ላይ የኒውክሌር ኃይል ማመንጫ ለመገንባት ማቀዷን አስታወቀች። የሩሲያ ብሔራዊ የጠፈር ኤጀንሲ ሮስኮስሞስ እንደ አውሮፓውያን አቆጣጠር እስከ 2036 ድረስ በጨረቃ ላይ የኃይል ማመንጫ ጣቢያ ለመገንባት መታቀዱን ይፋ አድርጓል። ይህ ታላቅ ፕሮጀክትም ሀገሪቱ ከቻይና ጋር በመሆን ለመገንባት ያሰበችውን የጨረቃ ምርምር ጣቢያና አጠቃላይ የጠፈር መርሃ ግብሯን ለመደገፍ ያለመ ነው ተብሏል። ሮስኮስሞስ ለዚህ ግንባታ እንዲረዳው ላቮችኪን አሶሲዬሽን ከተባለው የጠፈር ቴክኖሎጂ ኩባንያ ጋር ውል መፈራረሙ ተገልጿል። ምንም እንኳን ኤጀንሲው የኃይል ማመንጫው የኒውክሌር ይሁን አይሁን በግልጽ ባይናገርም በፕሮጀክቱ ላይ የሚሳተፉት ተቋማት ግን የሩሲያ የኒውክሌር ኤነርጂ ኮርፖሬሽን ወይንም ሮሳቶም እና የኒውክሌር ምርምር ማዕከል የሆነው ኩርቻቶቭ ኢንስቲትዩት በመሆናቸው ማመንጫው የኒውክሌር ቴክኖሎጂ እንደሚጠቀም ከፍተኛ ግምት ተሰጥቶታል ተብሏል። የኃይል ማመንጫው በጨረቃ ላይ ለረጅም ጊዜ የሚቆይ ምርምር ለማካሄድም አስተማማኝ የኃይል ምንጭነት ወሳኝ ስለመሆኑ ተገልጿል። በተለይም ለጨረቃ ተሽከርካሪዎች ኃይል ለማቅረብ ለሳይንሳዊ ምርምር ጣቢያዎችና መሰረተ ልማቶች እንዲሁም በጨረቃ ላይ ለሚኖሩ ተመራማሪዎች ቀጣይነት ያለው ኃይል ለማረጋገጥ ግንባታው አስፈላጊ መሆኑ ተመላክቷል። በሌላ በኩል የአሜሪካው የጠፈር ኤጀንሲ ናሳ በበኩሉ እስከ 2030 መጀመሪያ ድረስ በጨረቃ ላይ የራሱን የኒውክሌር ኃይል ማመንጫ ለመገንባት እየሰራ መሆኑን ከወራት በፊት ማስታወቁ ይታወሳል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር